ሀቢባ ወለደች። እንኳን ደስ አላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ እንኳን ደስ አላችሁ። የስደተኞች እናት ሀቡዬ እንኳን በሰላም ተገላገልሽ፣ እንኳን በሰላም ተገላገልሽ፣ እንኳን በሰላም አወጣሽ ማለት ነው። ግን እንደ ሐሳብና እንደ ሂሳብ ከቤት ስትመለሽ እኔ ያየሁትን ነው ውዶቼ። እንግዲህ ማለት ሀቢባ ሙስሊም ናት፣ ግን የቤተ ክርስቲያን መዝሙር ነው ተከፍቶ ያየሁት። የቤተ ክርስቲያን መዝሙር ማለት ነው። በእኛ ምሳሌ አንድ ሰው እንትን ካለ እስከ 40 ቀን ጉድጓዱ ክፍት ነው አይደል የሚባለው? ቁርአን ምናምን ነው መከፈት ያለበት ሁልጊዜ። ገባችሁ? ግን እኔ በጣም የገረመኝ ነገር ሀቢባ ከሕክምና ወልዳ ስትመጣ ምንድነው የተከፈተብላት? የቤተ ክርስቲያን እንትን ተከፍቶ ምንድነው መዝሙር ማለት ነው። እና አሳዘነችኝ፣ በጣም ነው ያሳዘነችኝ። ለምን ካላችሁ በህይወታችሁ ምናልባት ደስተኛ ሆነው የምታያቸው ሰዎች ወይም ደስተኛ ነን ብለው የሚያስቡ በሁለት ዓለም ያጡ ሰዎች ናቸው። ምሳሌ ገንዘብ ብቻ በቂ ነው ብላችሁ አትሰቡ። ከዚህ ላይ እውቅና ስለመጣ እንደዚህ ስለመጣ አይደለም። ገባችሁ? ከእውቅና ከምን በላይ እኛ እችን ዱንያ ጥለናት ለምንሄደው ማንም እዚች ዱንያ ላይ የሚቀመጥ የለም። ማንም እዚች ዓለም ላይ የሚቀመጥ የለም። ምናልባት ረብል ዓለሚን ለኛ የፈቀደልን 50 60 ዓመት ወይም እንደዛ ሊሆን ይችላል። ወይም ደግሞ አላህ ካለ 80 ዓመት፣ እሱም በጣም ረጅም ከተብሎ እሱንም አላህ ከሰጠን ማለት ነው። እና ለዚች ዱንያ ግን ለዚች ቀሪ አገር ለዚች እንትን ማለት ነው በቃ ማለት ህይወቷ በዚህ ህይወቷ ማለት በዚህ ላይፍ መኖሯ፣ በዚህ ላይፍ መውለዷ፣ በዚህ ላይፍ እንትን ማለቷ በጣም ነው ይገርመኛል። በሁለተኛ ደረጃ ደግሞ ሙስሊም የሆነ ሰው መነቀስ አይችልም። አንድ ሙስሊም የሆነ ሰው ምናልባት ቤተሰቦቻችን እናት አባቶቻችን ሳናቅ እዚህ ላይ የተነቀሱት ምናምን ሊኖር ይችላል። ግን አሁን እሷ ሙስሊም ናት፣ ግን የልጆቿን ታቶ ታረጋለች። ይሄ እንደ ሸሪዓ ደግሞ አይፈቀድም ማለት ነው። እና የሆነ በቃ አላ አይደለ ሁለት አይነት ላይፍ ለገንዘብ ለውቅና ለምን ብለው ካለ ሃይማኖታቸው ይገቡና ከዛ ደግሞ ቁጭ ብለው ደግሞ እነሱ ደግሞ የሚተባበሩት ደግሞ ምንድነው? እንደዛ አይነትን ሰው ነው መተባበር የሚፈልጉት። ምሳሌ የሆነ ሰው የሆነ አካል ሂዶ በቃ እነሱን ነው መተባበር የሚፈልጉት፣ ማስፋት የሚፈልጉት፣ ማለት የሚፈልጉት እነሱን ነው። ምሳሌ በቅርባለች ሱሱ ልክ ሶሱ ወደ 3 ሚሊዮን ተረድታለች አይደለ? እና እኔ በጣም ነው የሚገርመኝ። በዚሁ አጋጣሚ ሙስሊም ሆናችሁ ማሻአላህ የምትሉ እኔ በጣም ታስቁኛላችሁ። ማሻአላህ የምትሉበትን ቦታ እየለያችሁ ምቱ። ገባችሁ? አንዳንዴ ሰው ከተሳሳተ ህይወት ላይ ተቀምጦ ማሻአላህ አትበሉ። ማስመሰል ይቅርባችሁ። እንድትስተካከል ንገሯት እንጂ እናንተ ማሻአላህ እንኳን እንደዚህ። እኔ በጣም ብዙ የማልጠብቀው ሰው ስታሽቃብጡ አየዋችሁ። ኮሜንትም እየታዘብኩ ነበር፣ እንትንም እየታዘብኩ ነበር። አይኖ ሀቢባ ጥሩ ነገር ትሰራለች፣ ጥሩ ነገር እንደምትሰራ እናውቃለን። አንዳንዴም ማዳላትም ገንዘብ ከሰጣት ጊፍትም ከሰጣት በውሸት እንደምታሳልፍ በደንብ ጠንቅቀን እናውቃለን። ምሳሌ የኢክራምን አንዘነጋውም። ገባችሁ? የኢክራምን አንዘነጋውም። ሀቁን አውርተን ከሄድን ማለት ነው። እና በጣም ትገርሙኛላችሁ በጣም ማለት ነው። እና እሷ እየተሳሳተች እሷ የሆነ ነገር እያረገች አትደግፏት። ስህተቷን ትክክለኛውን ንገሯት። ገባችሁ? አስተካክላ በትክክል እንድትሄድ ንገሯት። አታስመስሉ። ከዚህ ልጋ ለፎሎ ለላይክ ለምናምን ብላችሁ አስመስላችሁ አትሂዱ። እኔ በጣም ብዙ ሰዎች እየታዘብኳችሁ ስለሆነ ነው ማለት ነው። እና ይህን ነው እምላችሁ። ከዛ ውጭ ግን እህቶቼ ወንድሞቼ ማለት ነው ቢቻል ሁላችሁም በየሃይማኖታችሁ ብትጋቡ፣ በየሃይማኖታችሁ በቤተሰብ በምን እንደዚህ እንትን ብትሉ መልካም ነው። ምክንያቱም ያንዱን ወደ አንዱ ስትገቡ አሁን ምሳሌ ትወልዳላችሁ፣ የሆነ እንትን ትላላችሁ፣ ትወልዳላችሁ። ይሄ ደግሞ ህይወት አይደለም፣ ይሄ ሀያት አይደለም። ገባችሁ? ህይወት ማለት ልጆቻችሁ የናንተን ነገር ሲቀበሉ፣ ህይወታችሁ የናንተን ነገር እንትን ብለው ሲሄዱ ነው ህይወት ማለት ነው። እና ማሻአላህ እያላችሁ ባትሉ ምቾቴ ነው። አብዛኛውን ኮሜንት ላይ እያየዋችሁ ስለሆነ ማለት ነው። በሁለተኛ ደረጃ ደግሞ እሷ አይኖ ገብታበታለች፣ ምን ብላለች፣ በቃ ይመቻት። ግን ሁለት አይነት በሁለት እንትን ስትሆኑ ደግሞ በጣም ከባድ ነው። በጣም ማለት ነው። እዚህ ጋር እቺ ዱንያ ነገ ጧት ጥለናት እንሄዳለን። ሁሉም ሰው ሁላችንም ጥለናት እንሄዳለን። እቺ ዱንያ
ወደድንም ጠላንም ምናለም ኑ የተባልነ ጊዜ ጥለናት እንሄዳለን። ጥለናት ስንሄድ ግን ከኛ ጋር የሚከተለው ማን ነው? ምናልባት ኸይር ስራችን ነው። አንዳንድ ሰዎች ደግሞ ምንድነው ከተለያየ ሰው ጋር እየተጋደሙ አይ እኔ መልካም ሰርቻለሁ አይ እንደዚህ ብያለሁ የሚሉት ነገር እኔ ስለማይዋጥልኝ ነው። እና ከቻላችሁ ማሻአላህ ተባረከላህ የምትሉበትን ቤት እያወቃችሁ ብትሄዱ እንደ ሐሳብና እንደ ሂሳብ። ምክንያቱም ማሻአላህ የሚባልበትን ቤት ራሱ አንዳንዴ አትለዩትም። የሷ ህይወት ነው። እኔ ህይወቷን አይመለከተኝም። መብቷ ነው። በግል ህይወቷ መብቷ ነው። እኔ አሁን ምሳሌ ቅድም የታዘብኩትን ነው። እሷ ወልዳ መታ ቤቱ መዝሙር ተከፍቶበታል። እንግዲህ እሷ ሙስሊም ናት። እስከ 40 ቀን ቢያንስ ቁርአን ነው መከፈት የነበረበት። መዝሙር ተከፍቶ ጠበቃት ማለት ነው። ማናቱ ምንድነው እነሱ በቃ እና ብቻ እህቶቼ ማሻአላህ የምትሉበትን ምን የምትሉበትን እያስተዋላችሁ ብትሄዱ። በሁለተኛ ደረጃ ደግሞ እንደዚህ ለወደፊቱ እንደዚህ አይነት ህይወት ያሰባችሁ ካላችሁ እንደዚህ አይነት ህይወት ቢቀርባችሁ የራሳችሁን እንትን ብትሉ የራሳችሁን ሐሳብና ሂሳብ ብታደርጉ መልካም ነው ብዬ እላለሁ። ለምን እቺ ዱንያ ነገ ጧት ጥለና ስለምንሄድ ማንም እዚህ ዓለም የሚቀር የለም። አላህ ካለልን 50 ዓመት 60 ዓመት ከዛ በኋላ እንሄዳለን እንወገዳለን። ይሄ በቃ ሀቢባ ጥሩ መልካም ስራ የምትሰራው አለ ጥሩ አለ ምደግፋትም ማልደግፋትም አለ። ምደግፋት ምንድነው እናንተ ማልደግፋት የራሷ ላይፍ። ሁለተኛ ደግሞ ማልደግፋት ነገር ደግሞ እናንተ በውስጥ አናግራችኋት የሆነ የተወሰነ ጊፍት ከሰጣችኋት በውሸት ለእናንተ ትመሰክርላችኋለሽ። የኢክራምን እንደዛ አድርጋ ስለመሰከረችባት ማለት ነው። እና ከቻላችሁ ኮሜንት የምትሰጡበትን ቦታ እየለያችሁ ብትመቱ መልካም ነው ብዬ እላለሁ። ከዛ ውጭ ግን እንኳን አላህ በሰላም አወጣት። ብቻ ግን አላቅ ምን እንደምላችሁ በጣም ብዙ ነገር ትታዘባላችሁ። እና ለማንኛውም ሼር አድርጉ።